በሌላ የጭፍጨፋ ቪዲዮ እስከምንመለስ ስለ አርሲ ይሄ የመጨረሻ ቪዲዮ ነው። በሌላ ጭፍጨፋ ቪዲዮ ያልኩበት ትልቁ ምክንያት ምንድነው? ሰሞኑን በኦርቶዶክስ እምነት ተከታይ የሆኑ ምዕመናን ላይ በአርሲ ከባድ ጭፍጨፋ ወገኖች ላይ ተደርጓል። ይህን ተመልክቶ በተደጋጋሚ መነሳቱን አስመልክቶ በጣም በየአቅጣጫው ቁጣዎች በርትተዋል። ህዝበ ክርስቲያኑ ብቻ አይደለም የሌላው እምነት ተከታይም ሳይቀር ይሄ ነገር ትክክል አይደለም እያሉ ሆ ብለው ተነስተዋል። በየሶሻል ሚዲያው አርቲስቶች፣ የጥበብ ሰዎች እንዲሁም የተለያዩ ሰዎች ታዋቂ ሰዎች ሳይቀሩ በድፍረት እየተናገሩ ይገኛሉ። ምን ተባለ የሚለውን ለእናንተ ከዛም ከዚህም ሰብስቤ ይዤላችሁ መጥቻለሁ። በቀቱ ስዩምም አጠር ያለች መልእክት አስተላልፏል። ሁሉንም አብረን እንመልከት። ቪዲዮን ለሁሉም ተደራሽነት እንዲኖረው ላይክ በማድረግ ጀምሩ። አብራችሁን ቆዩ። በሌላ ጭፍጨፋ ቪዲዮ ያልኩበት ትልቁ ምክንያት ምንድነው? ኢትዮጵያ ውስጥ ገዳይም ሲገድል ይኖራል፣ ሟችም ሲሞት ይኖራል። ገዳይ አይያዝምና ማለት ነው። እንግዲህ ወለጋ ላይ ለተከታታይ 6-7 ዓመት ወገኖቻችን ወንድሞቻችን ሞቱ እያልን ስናለቅስ ሰላማዊ ሰልፍ ሲደረግ የሚጸለዩም ሲጸልይ ሊደርስላቸው የቻለ የህግ አካል የለም፣ መንግስት የለም። በቃ ወለጋ አካባቢ የአማራ ሙስሊም የሚኖርበት አካባቢው እንዳለ ምድረ በዳ ሆኗል። የሞተው ሞቶ የተፈናቀለውም ተፈናቅሎ አብቅቷል ማለት ነው። የአርሲ ኦርቶዶክሶችም ያው አማራ ናቸው ተብሎ ነው የተፈረደባቸው። ጣፋንታቸው የሚገደለውም ተገድሎ የሚፈናቀለውም ተፈናቅሎ ይቀራል እንጂ የሚደርስላቸው የህግ አካል ወይ መንግስት የለም። ይሄንን አምናለሁኝ። እህታችን እያለች የምትገኘው ከዚህ በፊትም የሙስሊም እህቶች በዚህ ጥቃት ደርሶባቸው ብዙ በደል ደርሶባቸዋል። አሁንም የኦርቶዶክስን በተከታታይ እንደዚህ እየደረሰ የሚገኘው ዘር ተመርጦ ነው። ከሃይማኖት በዘለለ በጀርባው ብሔር መርጦ ለማጽዳት ያስፈለገ ይመስላል የሚል ነው የተናገረች የምትገኘው። መንግስትም ምንም አይነት ጥበቃ እያደረገ አይደለም፣ አሁንም የሚቀጥለው የሚመስለው ብላ በድፍረት ተናግራለች። እስቲ በእውቀቱ ስዩም በጣም ልብ የሚነካ ብዙ ሰዎች እየተነጋገሩበት የሚገኝ አጠር ያለች ግጥም ለቋል። እስቲ እሱን እንመልከትና ሌሎች ደግሞ ሰዎች የሰጡትን ሀሳብ እንመለከታለን። አገር በሚያልፍበት ባዘቦት ጎዳና በሁሉም ሰው ፊት ላይ ትካዜ ተስሎ ሲመስል ደመና ማን ከማን ተሽሎ ማን ማንን ሊያጽናና በእንባ ስፍር እንጂ የምንለያየው ክንብንቡን ገልጦ ቀረብ ብሎ ላየው ሁሉም ልቅሶ ላይ ነው። በየትኛው ዘመን ይፈርሳል ድንኳኑ የምስራች መምጫው መቼ ሆን ቀኑ ብዬ ብጠይቅም መልሱን ግን አላውቅም። በእውቀቱ ስዩም እንግዲህ ያለ የሚገኘው አብዛኛው ሰው ኢትዮጵያ ምድር ላይ ለቅሶ ላይ ይገኛል። በየአቅጣጫው በደሎች በስተዋልና ለማናው ቤት የምንለው መች ነው መምጫው ቀን ሰላም የምንሆንበት ብሎ ራሱን ይጠይቃል። ከዛ ደግሞ መች እንደሆነ እኔም አላውቀውም፣ ይሄ ነገር የሚያበቃ አይመስልም የሚል ጥልቅ ሀሳብ ያለው ግጥም ነው የጻፈው። እንግዲህ አርቲስቶች በየአቅጣጫው ድምጽ እየሆኑ ይገኛሉ። አርሲ የኦርቶዶክስ ምዕመናን ለደረሰባቸው አሰቃቂ ጭፍጨፋ በጣም እየተናገሩ በቁጣ ስሜት ሆነዋል። እንደውም አንድ ሶሻል ሚዲያ ላይ ያየሁት እንደ በፊቱ የመስቀል ጦርነት እስከ ማድረግ ድረስ ለምን አንደርስም? ምን እስከሚሆን ነው የምንጠብቀው ከዚህ በላይ የሚሉ ሀሳቦች እየበዙ ነው። እኔ አንድ ሀሳብ ትንሽ የታዘብኩትን ከዚህ በፊት የቴዲ አፍሮ አልበም ሲለቅ ብዙ ሰው እኛ ዳሳን ጥልም፣ አንዱ ደግሞ ሀገር ምንም አልሆነችም ሙሾ አስለቃሽ ነው ቴዲ አፍሮ ብሎ ሲናገሩ የነበሩት ሲተቹ የነበሩት መንግስት ባለስልጣናት፣ የሃይማኖት ተቋማቶች አሁን ይታሉ። እንደዚህ አይነት ነገር ሲደረስ አሁንስ ለምንድን ነው ተነስተው የማይቃወሙት? አሁን ድምጻቸው የጠፋ የኔ ትዝብት ነው። ሀሳብ ይቀጥላል። እናንተም በራሳችሁ ያላችሁን ሀሳብ ኮመንት ላይ እስቲ ያስቀምጡልን። እስቲ ወደ ሌሎች ሀሳቦች ደግሞ እንሄዳለን። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገር ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ
ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድንቀን ሳንጨርስ ሀዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ያሳዝናል። ስሜት የሚነካ ነው። ባይዘዌ ገጣሚና ሳሊ አንጋፋ ቸርነት ነው። ለማታውቁት የጥበብ ሰው ነው። ጥሩ ጥሩ ግጥሞችንና ረቂቅ ስዕሎችን በመሳል የሚታወቅ ነው። አሁን ልቡ ተነክቶ በዚህ ጉዳይ ይህን ሀሳብ ሰጥቷል። ለማናም ቤትም በል ማንስ ነው የሚሰማን? አሁን የተሰሩ ያሉት ኮሪደር ልማቶች ሐዋሳ፣ የተለያዩ ከተሞች በጣም ያምራሉ። እሱን ሲሰራ እናደንቃለን። እንደዚህ አይነት ነገር ሲከሰትስ ታዲያ የት ገባን እያለ ነው የሚገኘው። የመጨረሻ አንድ ሀሳብ የኦርቶዶክስ እምነት ተከታይ የሆነ ወጣቱን የእሱን ሀሳብ ሰምተን ፕሮግራማችን እናበቃለን። ሀሳብ ኮሜንታችሁን አስቀምጡልን። አሁንም አብራችሁን ቆዩ። ለምሳሌ በዚህ ሀገር ውስጥ መንግስት አለ እና ይህ መንግስት በኢትዮጵያ ውስጥ የሚኖረውን ይህንን የሚያስተዳድረውን ህዝቤ ብሎ ይጠራዋል ወይ? እኔ በጣም ጌታ በሚያውቀው ማለት ነው ጥያቄ ይፈጥርብኛል። ህዝቤ ይለዋል ወይ? ህዝቡን ራሱን ህዝቤ ይለዋል ወይ? በተለይም ደግሞ በጣም መከራ እየደረሰበት ያለውን የክርስቲያኑ ማህበረሰብ እንደሆነ አምናለሁ። ክርስቲያኑ ማህበረሰብ ህዝቤ የሚለው መንግስት ነው ያለው ወይ? ከሆነ ምናልባት ነው የሚል ከሆነ ዘር እንዴት ነው እንደው ቀድሞ ደርሶ ባይከላከልላቸው እንኳን ከአቅሙ በላይ ሆኖበት ቀድሞ ደርሶ ባይከላከልላቸው እንኳን ወጥቶ ህዝቤ እንዲሆኑብኛል ብሎ የሀዘን መግለጫ እንኳን የማይናገር ወንድማችን ያለው መንግስት ቀድሞ ባይከላከል ኖሮ መከላከል ባይችል ኖሮ እንኳን እንዴት ነው ሀዘን መግለጫ ማውጣት የማይችለው? ቀድሞ የማይናገረው? ወገኖቼ ያለቁብኝ፣ ሞቱብኝ፣ በጣም አዝናለው፣ አጸፋውን መልሳለሁ የሚለው መች ነው? ምክንያቱም ይህን ሁሉ ህዝብ ወገኔ ነው ብሎ ካሰበ መንግስት ተመራጭነቱ ለህዝብ እስከሆነ ድረስ ማንኛውም አካል ሲጠቃ አቤት ብሎ መጨው አለበት የሚል ሀሳብ ነው። ሌላው ይቀር መከላከሉን ቀርቶ ለምንድን ነው ቀድሞ ከመንግስት በላይ አሁን ላይ እንደዚህ አይነት ነገር ጭፍጨፋዎች ሲደርሱ አስቀድሞ የጥበብ ሰው፣ ቲክቶከር፣ ሶሻል ሚዲያ ዩቲዩበር የተለያዩ ሰዎች ናቸው አስቀድመው የሚናገሩት እንጂ መንግስት ዘግይቶ ነው ጫና ሲበዛበት የሚናገረው። እና እስከ መቼ ነው ይሄ ነገር የሚቀጥለው ይላል። እናንተስ ምን ተሰማችሁ? ለሞቱት ነፍሳቸውን በገነት ያድርግልን። ሰማዕታት ናቸው። እንግዲህ ፕሮግራማችን በዚህ አበቃን። ሰላም ነው።